ነው አሁን? እርግጠኛ ነሽ? ቆይ ላይ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተከፍያለሁ ውዶች። ምንድነው ካላችሁኝ ዳጣ ክፍል 50ኛ ይዤላችሁ ቀርቤያለሁ። ይኸውልሽ ኤቢ ተደብቃ ከእናቷ ክላስ ቤት ገብታ ውሃዬዋ ናፈቀችኝ፣ እሷ ትሻለኛለች፣ ሂጂ እስኪ ጥሪልኝ፣ ሁላችሁም ትጠሉኛላችሁ፣ እኔ ልጃችሁ አይደለሁም እንዴ? ለምንድን ነው የማትረዱኝ? ሂጂ ብላ ኤቢ ስትል ልጃችን አይደለሽም ምንሽ ይመስላል አንቺ ነገር እያሟጣሟጣ ሰልችቷታል። ቆይ ማን ነው አፈር ይበላል ያለሽ? ውሃ እማዬ ናት ያለችኝ። እንዴ እናትሽ ናት ታዲያ አፈር ያለችሽ? እያለጋሽም ሲቆጣትኝ አይ ሰላምዬ እርጉዝ ስለሆነች አሟት እንደሆነ ብላ ነው አፈር ሸንጭላት አለች። አሃ ገባኝ ደረጀ። ናታንም እየሳቀ ነበር። ደረጀም ገርሞን ነበር። ጭራሽ አባዬ ደግሞ ደረጀ ደግሞ ማለት ጀመርሽ እንዴ? እና ታዲያ ደረጀ እያለችው አይደለም እንዴ ዳጣ? እኔም ደረጀ ማለት ነው። ቆይ ምንድነው የገባሽ ዳጣ? ሰላም ቀይ አፈር አምሯት አንጭዴ ላይ ነበር። በዛ ላይ ታዲያታት ነው አሁን አፈሩ ምትበላ። ታዲያ አንቺ በዛ ላይ ቁጭ ብለሽ የምትበይው ይሄ እኮ ላረገዘ ሰው ነው ምን ብላ ስትል ገርሞታል። ቆይ አንቺ ልጅ እንደው ምንም አትሻሻይ ማለት ነው። ከነገ ጀምሮ ደግሞ እንግዲህ ሕክምና ትሄድ ተወስደታለህ። አሁንም አፈሯን እየጋጠች ነበረ ውሃ። እሺ አባዬ ዳጣ ማብራያን ትሄድ። አንቺ እኮ እርጉዝ አይደለሽም። አሁን ተነሽ በይን ተነሽ። አንቺን ተናገርኩ አይደል እንዴ? እንደገና አፈሩን ታዳምጣለህ እየነገርኩ ተነሽ ብሎ አመናጭ እኮ ደረጀን ይዟት ብድግ አረጋት። አፈሯን ቁጭ ላይ እየበላች እንግዲህ ያረገዘ ሰው የሚያምረውን ነው እንግዲህ ሰላም እየተጠቀመች ያለ። ነይ ግቢ ታጠቢና ግቢ ብሎ እሱን ሲላት ደረጀም ናታንም የበላችውን ያነሳው ፍንጥረጋር ወደ ላይ ያነሳ። ዳጣም መብራት ተከታይ እንዴ ማይ እኔ እናንተ ልጅ አይደለሁም? ከኛ ይልቅሽ ቴክኖሎጂ ያመጣኝ ለምን ሄደሽ አላስመረመርሽ? ምንም መመራ አያስፈልግም። እኔማ የእናንተ ልጅ ነኝ። ይሄ ሁሉ ልጆች ልጃችሁ ስለሆንኩ ነው ሁሉ የምታደርጉት። ልጅነቴ ደግሞ የሚረጋገጠው አንቺ በምትይው አይደለም። ቆይ ይሄን ሁሉ የምናደርግላት ወልደና መሰለሽ? ማን ያውቃል? ምን አልሽ? ምንም አላልኩኝ። ነካጋር ሙግስና እንትን መግጠም ማርጓል። ለማንኛውም የኩል ልጃችን ይሄን ሁሉ እያደረግሽ ብታሳፍሪን ብዙ ተቀያየሁብሽ። የመጀመሪያ ልጃችን ነሽ። ደግሞ ሄደሽ ደግሞ ምናምን እያልሽ ደግሞ ተዋሪ ይሆናል። እማዬ ግን ለምን የዳጣን አባት እዚህ እንዲመጣ ለምን አታደርጉት? የሰው ሁሉ አባት እንዳንቺ አባት መሰለሽ እንዴ? ይሄው ጣላት ዘወር ብሎም አልጠየቃት። ይልቅ ለእያንዳንዱ ደቂቃ አባሽን ልታመሰግኝ ይሻል። ማመስገን ለሚቻል ምናልባት እኮ እንደዚህ የምትሆነው አባት ስለሌላት ነው። ደም ሆነ ገደጎትሽ ነው። እባክሽ ብትታይኛለህ። እስኪ እባክሽ ለራፍበት ላስላተኝ። እስቲ አሁን ውጭልኝ እባክሽ። ከራሷ ገብታ ነገር መኮንኮን ነገር ማሰብ ነው ስራዋ። ለዛ ነው እናቲቱም አይደለሽም ያለቻት። ሲደክመኝማ ታውቁበታለች ታታክተኛለች እያለ ማርታም እንግዲህ አንዳንድ ጊዜ እኮ አላህ ልጅን ጥሩ ሲሆን ነው ጥሩ። ልጃችንን ጥሩ ያርግልን ከለፋና አይቀር የሚባለው። ዳጣ እንግዲህ ምርጥ በሆነ አየር በሚያምር ናታን ይዟት እየተናፈሰ ይገኛል። አባዬ ነው አባዬ ምን ይሄ ውሃ አንቺ ቅመሽ ትልጣለሽ ቅመሽ እያለ መድኃኒት አቀረበላት። ጎስ አዎ አሁን ምርጥ ነው እንዴ አንቺ ዝርክርክ አትሆኚ። ይሄ አፈር በቃምሽ ታመምሽ እንዴ? እማዬ ዶክተር እኮ ያለው አፈር ቅመሹ አይደለም ያለው ይሄንን ያለውን ቅመሹ ነው። እና ታዲያ የለም አፈር ቅማ ነው ልበለው ታዲያ ብላ ስትል ብላ አሁን እኮ ተሻለኝ እኮ ግን ራሴ አለብኝ ያለች እንግዲህ ውሃም ስትል ነበር። አይዞሽ በቃ መድኃኒት ወስደሽበታል፣ አሁን ይሻልሻል፣ ሙቀትሽም ተስተካክሏል፣ አሁን ትድኝልኛለሽ። እሺ አዎ አልዳንኩም። ነገ ደግሞ ትምህርት ቤት አልሄድም። ኧረ
ትምህርት ቤት ላለመሄድ ስበብ እየፈለግሽ እንዳይሆን ብቻ ነገ ታይጃታለሽ። እንዴ ማዬ ምጥንም እኮ የለች እናስ ባትኖር ታዲያስ? እሷ ባትኖር ባትመጣ ትምህርት ቤት ልትቀሪ ነው? አዎ ነገ ትምህርት ቤት ለመቅረት ነው ታዲያ ይቺ ምክንያት የምትፈጥሪ? እኔ አልበላም፣ አፈር አልበላም። የቆሸሸ ነው ያልሽኝ። ስለዚህ ያልቆሸሸ አፈር ልታገኚ ትበያለሽ ማለት ነው። አልበላም፣ ምን አፈር አልወድም። እሺ ችግር የለውም። ነገ ታከመሽ ትምህርት ቤት ትሄጃለሽ። ማታ ስትወጪ ይዞሽ ይሄዳል። እዛ ከሚያወጡት ዘንድ ሊወስደኝ አልፈልግም። እንግዲህ አትጨማለቂ እንዴ ብላ ማርታን ቆጣለችባት። ምን ትጨማለቃለች ብላ ስትቆጣትኝ ብላ መድኃኒቷን የሰጠቻትን መድኃኒት ስብስብ አድርጋ ብድግ አደረገች። ሙሃም እንግዲህ እየተቆጣሽ ነው፣ እያጉመተመተሽ ነው። እንዴት ትምህርት ቤት ሄጃልሽ ይላል። ሰላም ቁጭ ብላ ኩሽና ውስጥ ስልኳን እየነካካች ነበረ። ስልኳ ላይ እያያየች ነበር እየተጸጸተች። ልጅ የት ነው ያለ? አታርፍ ልጅ ካልሆነ ያሉት ነገር ይሆናል እያለይ ስልኳ ጋር እየነካካች ብቅ ልም ትላለች። የምታስበው ብዙ አይ ካፍስ ከሚወጣ አልናገርም። እሺ ደረጀ አባትሽ ነው እንዴ? አንተ ለምን እንደዛ አልሽኝ? ከምር አዳምጪኝ። አንተ እንዴት እንደዚህ ትለኛለህ? ከምር ዳጣ ለምን እንደዚህ እንደቻልሽ ጠይቂ። እንዴት ነው የደረጀ የኔ አባት ሊሆን ቻለ? አልመሰለኝም። ያው በአንዱ ጎን እጠረጥራለሁ። ምንድን ነው የጠረጠርከው? አንደኛ ከዚህ ቀደም እሱ እንዳልተወለድሽ ተነግረሽኛል። ድሬዳዋ እንደተወለድሽ ተነግረሽኛል። አሁን በደንብ ተረዳውሽ። እና ደግሞ አዲስ አበባ ልጅ እንደሆንሽ አይደለም። ደግሞ እንደገና አባዬ አንድ ቀን ደውሎልሽ አያውቅም። ስለሱ ስተላሽ አይቼ አላውቅም። በወሮች መሀል ደግሞ የሆነ ስታዋሪ አይቼሽ አላውቅም። ይኸውልህ ናታን አንድ ጊዜ ድሬዳዋ እያለን ይዋሽሽኝ እንደሆን ብሎ ምርጥ በሆነ በሚናፈስ ደስ በሚል ሁኔታ ናታን እንግዲህ የጀነጀናን ነው እንግዲህ ዳጣ ሰላም ውስጧ ተጨንቋል። ደረጀ መኪና ውስጥ ሆኖ ጫን ተነፈሰ። ልጄ ከመውለዴም በፊት ስለ መጀመሪያዋ ልጄ ማወቅ ፈልጋለሁ። ሰላም እባክሽን ትንሽ ጊዜ ሰጭኝ፣ እባክሽ ትንሽ ጊዜ ያስፈልገኛል አልኩሽ አይደል እንዴ? አንቺ አንድ ልጅ ስትይ የሁሉ ቤተሰብ እናይበትን አሳውቅሻለሁ አልኩሽ አይደል እንዴ? ለምን ነው ማትታገሺ? ቀድመ ብትነግረኝ እኮ እኔም ሁለተኛ ልጅ አላረግዝም ነበረ። ምን ማለት ነው? ይኸውልህ ጋሽ ችግር ባደረ ቁጥር እኮ ልጃችን ከባድ ነው የሚፈጠር። ስለ ልጄ ንገረኝ እያልኩ ይህ ሁሉ ነገር ባልተፈጠረ ነበር። ይህ ችግር እንዳይፈጠር ስለ ልጄ ብትነግረኝ ምን አለ? ሁሉ ነገር ከምችለው በላይ ሆነ። ፍች ከሰጠህ ጀምሮ እንቅልፍ ሁላ ነው ያሳጣኝ። እኔ እኮ ጋሽ በህይወት ኑራ ባገኛት ልጄን በጣም በሰላም ያወጣ ነበር። እዚህ ቤት እኮ የተቀመጥኩ እሷን ጥበቃ ነው። እንዲህ ለምን እንደማታዝንልኝ? አረጅው እኮ ከዚህ ከጠበቅሽ ይበልጣልና። ቆይ ማታምነኝ ለምንድን ነው ማትረጂ? እኔ ይሄን ያህል ዘመን አብረን ስንኖር አንድ ቀን የደረስኩብሽ፣ አንድ ቀን የተሳሳትኩኝ፣ ከዛ በኋላ እንደርሽብሽ አውቃለሁ። ዳጣ እንግዲህ የደረጀ ሳጡን አቀርም እውነታው እየወጣጣ መጣ። ቀጣዩም ልጅ የሱ ሳይሆን አይቀርም። ለማርታና ታዲያ ነገታለሁ ለምትይ እኔን ለማስፈራራት ነው እንጂ እውነት ልታደርጊው ነው አንቺ? አዎ አደርገዋለሁ። እምቢ ካልከኝ በጭራሽ አደርገዋለሁ። አታደርጊውም። ይህን በነገርሽው ቅጽበት እጅሽ ላይ እንደምትሞች ታውቂዋለሽ። ሲጀመር ሰላም በዚህ ጉዳይ ነው ያገባኝ። ታግሽ ጠብቂኝ ያልኩሽ አይደለ? እባክሽ እያለ በተደጋጋሚ ደረጀም ሲነላተኝ ለኔም ላንቺም አደገኛ ነው የሚሆን። ስለዚህ ሁልጊዜ በአካል ማለት የለም። በጭራሽ እንደዚህ እንዳታደርጊ እሺ? ግን ጋሽ እባክህን እንዳትረሳው። መጨረሻ ታታለለች። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ይሄው ድንገት ዘርጣጥ እያለ መጣ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ባይ ባይ። አሰላም